አታሳድ፣ አታብራራ፣ አትለምን። በፍጹም ራስህን አትግለጽ። ጠላቶችህ አያምኑህም፣ ጓደኞችህ ደግሞ አያስፈልጋቸውም። ሰዎች አንድ ነገር ያለማቋረጥ ለማረጋገጥ በሚሞክሩበት ዓለም ውስጥ ነው የምንኖረው። ትክክል መሆናቸውን ያረጋግጣሉ፣ ብቁ መሆናቸውን ያረጋግጣሉ፣ ያብራራሉ፣ ደግመው ደጋግመው ያብራራሉ። አንዳንዴም ለመታየት ሲሉ ይለምናሉ። ነገር ግን ስቶይኮች ይህንን አያደርጉም። ጠንካራ ወንድ ትኩረት ለማግኘት በፍጹም አይለምንም፣ ማረጋገጫ አይፈልግም። ጎበዝ ወንድ ዝምታ ጥንካሬ መሆኑን ስለሚያውቅ ራሱን ለዓለም አያብራራም። አሁን አብዛኞቹ ሰዎች ሲጎዱ፣ ሲገፉ ወይም ሲሳሳቱ የሚያደርጉት ነገር ምንድን ነው? ይፈጥናሉ፣ ይሮጣሉ፣ የተበላሸውን ነገር ለማስተካከል ይሞክራሉ። አስቀድመው ለመረዳት ያልወሰኑ ሰዎችን በማብራራት ለማሳመን ይሞክራሉ። ያ በትክክል ድፍረት መስሎ ለመታየት የሚሞክር ድክመት ነው። ስትደውልላት ስልክ አታነሳም። ደግመህ ትደውላለህ፣ መልእክት ትልካለህ። ግን እውነቱ ይህ ነው። በአብራራህ ቁጥር፣ በለመንክ ቁጥር ብዙ ኃይልህን አሳልፈህ ትሰጣለህ። ከቁጥጥራችን ውጭ የሆኑ ነገሮችን ለመያዝ በሞከርን ቁጥር በራሳችን ላይ ያለን ቁጥጥር በጣም ይቀንሳል። የአንድን ሰው ትኩረት ስታሳድድ ወይም ግንዛቤያቸውን ስትለምን ቁጥጥርን አሳልፈህ እየሰጠህ ነው። ሰላም የሚወሰነው አንቺ በምትመልሽልኝ መንገድ ነው እያልክ ነው። ግን ይሄ ሰላም አይደለም፣ ይሄ እስር ቤት ነው። እውነተኛ ጥንካሬ አንድ ሰው ሲያዋርድህ አንተም አንድ ቃል ሳትናገር መሄድ ነው። በትዕቢት ሳይሆን ለክብር ስትል ነው። አታሳድ፣ አታብራራ፣ በዝምታ ትለያለህ። ይህ ዝምታ ባዶነት አይደለም፣ ትምህርት ነው። ራስን ማክበር ነው። ራሴን ለመስማት በአንቺ መሰማት አያስፈልገኝም የሚል ውስጣዊ ጥንካሬ ነው። ዝምታ የስቶይክ ልዕለ ኃይል የሆነበት 6 ምክንያቶች አሉ እና ይህን የሚለማመዱ ሰዎች ፈጽመው የማያሳድዱ፣ የማይለምኑ ወይም ራሳቸውን የማያብራሩ ሰዎች ናቸው። ዝምታዬ ኃይሌ ነው ብላችሁ እስኪ ኮሜንት ላይ ጻፉልኝ። ውድ የሳቢሳ ቤተሰቦች፣ ለዚህ ሚዲያ አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ። ለሌላ ሰው እንዲደርስም ሼር ማድረጋችሁን እንዳትረሱ። አብራችሁን ቆዩ። አንደኛውና የመጀመሪያው ዝምታ የአንተ አለመኖር እንዲሰማት ያደርጋታል። የሆነ እንግዳ ነገር አስተውለህ ታውቃለህ? ራስህን ማስረዳት ስታቆም፣ ማሳደድ ስታቆም ሰዎች በድንገት ማሰብ ይጀምራሉ። ያ የዝምታ ተቃርኖ ነው። አይገፋፋትም፣ ይስባታል። አሁን ለመጨረሻ ጊዜ የተጎዳችሁበትን ጊዜ አስቡ። ምናልባት ችላ ብላህ ይሆናል፣ አዋርዳህ ይሆናል። ውስጣዊ ስሜትህ ምናልባት የሆነ ነገር ተናገር፣ ተከላከል፣ ዋጋህን አስጠብቅ ብሎ ይጮህ ይሆናል። ነገር ግን ጉዳዩ ይህ ነው። ማብራራት ሲበዛ ብዙ አትሰሙም። ብዙ ስታወሩ ቃላቶች ዋጋቸውን ያጣሉ። ነገር ግን ዝም ስትሉ በድንገት አለመኖራችሁን ከመኖራችሁ የበለጠ ታስተውላላችሁ። ዝምታህን የማይረዳ ሰው ቃላትህን ምናልባትም አይረዳም ይባላል። ዝምታ ከጩኸት በላይ ሰዎችን ምቾት እንዲሰማ ያደርጋል። ያ ዝምታ ከኢጎ አይመጣም፣ ከግልጽነት ይመጣል። ስለዚህ ዝም ትላለህ እና በዚህ ዝምታ አንድ ጊዜ የሰጠኸውን ሁሉንም ኃይልህን መልሰህ ትወስዳለህ። ራስህን በማይረዱ ሰዎች ለመረዳት መሞከርህን ታቆማለህ። አንዳንድ ቁስሎች በዝምታ ስለሚፈወሱ በንግግር ለመፈወስ መሞከርህን ታቆማለህ። አዎ፣ ምቾት አይሰጥም። ምክንያቱም ዝምታ ያስቆጣል፣ ግራ ያጋባቸዋል። ለምን ምላሽ አይሰጥም? ለምን አልመለሰም? ግድ መስጠት አቁሟል የሚሉ ጥያቄዎች እንዲጠይቁ ያደርጋቸዋል። ያኔ ነው ኃይሉ የሚቀየረው። ምክንያቱም ዝምታ ችላ ሊባል የማይችል አንድ እውነትን ይናገራል። ከእንግዲህ ማብራሪያ አትሰጣትም። ሁለተኛው፣ ዝም ስትል እውነትን በበለጠ ድምፅ ትሰማለህ። ዓለም ጫጫታ ነው፣ ነገር ግን ዝምታ እንድታዳምጥ ይረዳሃል። ሌሎችን ሳይሆን ራስህን። በልብ ስብራት፣ ክህደት ወይም ግራ መጋባት ወቅት አብዛኞቹ ሰዎች ምክር፣ ማረጋገጫ ወይም ጊዜያዊ ስሜት ማስተካከያ ለማግኘት ወደ ሌሎች ይሮጣሉ። ለ5 ጓደኞቻቸው ይደውላሉ። በማህበራዊ ሚዲያ ላይ ያለማቋረጥ ይጽፋሉ። የጎዳቸውን ሰው እንዲያያቸው ይታገላሉ። ነገር ግን ጀግና ወንድ ሙሉ በሙሉ የተለየ ነገር ያደርጋል። ዝም ይላል። ህመም ስለማይሰማው ሳይሆን እውነተኛ መልሶች ከጩኸት እንደማይመጡ ስለሚያውቅ ነው። ከማሰላሰል ነው የሚመጡት። ሙሉ በሙሉ ዝም ስትል አእምሮህ ይረጋጋል እና አእምሮህ ሲረጋጋ እውነት ወደ ላይ ይወጣል። ዝምታ ስሜትህን ከእሴቶች ለመለየት ቦታ ይሰጥሃል። ምክንያቱም ስትጎዳ ስሜቶችህ አሳዳት፣ ራስህን አስረዳ፣ ዋጋህን አረጋግጥ ብለው ይጮሃሉ። ነገር ግን ዝም ስትል እሴቶችህ ክብርህን ጠብቅ፣ ሰላምህን ጠብቅ፣ ትሂድ፣ ልቀቃት ብለው በሹክሹክታ ይናገራሉ። ዘመናዊ ማህበረሰብ ግን ተቃራኒውን ያስተምራል። ሐሳብህን ተናገር፣ ስሜትህን ንገራት፣ ማንም እንዲያዋርድ አትፍቀድ ይልሃል። ግን አብዛኞቹ ሰዎች የሚያመልጣቸው ይህ ነው። በበለጠ ድምፅ
ምላሽ በመስጠት ክብርን አታገኝም። በዝምታ በመረጋጋት ክብርን ታገኛለህ። በዝምታ መጠን ሰዎች ራሳቸውን የበለጠ ይገልጻሉ፣ ድርጊቶቻቸውን ያሳያሉ። ግልጽነት ለማግኘት መለመን አያስፈልግም። እውነት በመረጋጋት ውስጥ ይወጣል እና ከሁሉም በላይ ደግሞ ለህይወት ምላሽ መስጠት አቁመህ በዓላማ ምላሽ መስጠት ትጀምራለህ። ዝምታ ባርነት አይደለም፣ ትኩረት የሚሰጥ ነው። እሱ ዓላማ ያለው ነው። አብዛኞቹ ሰዎች ፈጽሞ የማያልፉበት የውስጥ ጥበብ በር ነው። ስለዚህ እርግጠኛ ካልሆንክ፣ ከተጨናነቅ፣ ስሜቶች ከደበዘዙ አትስራ፣ ዝም በል። መልሱ ውጭ አይደለም ውስጥ ነው እና በዝምታ ትሰማዋለህ። ሶስተኛው ችላ ያለችን መለመን ራስህን መካድ ነው። ብዙ ሰዎች ፈጽሞ የማያምኑትን ነገር እንነጋገር። መለመን ብዙ ጊዜ በብዙ ህመም ያበቃል፣ በሰላም አይደለም። ሁላችንም እንጓጓለን። ያ የመጨረሻ ማብራሪያ፣ ያ አንድ እውነተኛ ውይይት ሙሉ የሚሰማው በመጨረሻ ነው። ግን እውነቱ ይህ ነው። አንድ ሰው በእውነት ግድ ቢለው ኑሮ መዘጋትን መለመን አያስፈልገውም ነበር። በአክብሮት ይሰጡህ ነበረ እና ካልሰጡህ የአንተ ዝምታ መዝጋት ነው። ህመሙ እውነት ነው። ነገር ግን ለምን እንደጎዱህ እንዲያብራሩልህ መፈለግ አቁም። አንተን መቆጣጠር እንዲችሉ እድል እየሰጣቸው ነው። ዑደቱ ይህ ነው። አንደኛ ይጎዱሃል፣ ሁለተኛ መልስ ትጠይቃለህ፣ ሶስተኛ በብርድነት ወይም በመሸሽ ይመልሳሉ፣ አራተኛ ደግሞ የበለጠ ይከፋሃል እና ዑደቱ ይቀጥላል እስከምትገነዘበው ድረስ። መዘጋት የሚሰጡህ ነገር አይደለም። የተሰበሩ ተስፋዎችህ አንድ ሰው እንዲያስተካክል ተስፋ በማድረግ ጉልበት ታባክናለህ። ያ መዘጋት አይደለም፣ ራስን መተው ነው። ግን ያ ማሳደድ የራስህን እድገት መካድ ነው። እውነተኛ ችላ ማለት ይህ ነው። ማብራሪያ የበለጠ አክባሪ፣ የበለጠ አፍቃሪ ወይም የበለጠ ታማኝ እንደማያደርጋት ትቀበላለህ። ፈጽሞ የማይካድ ውይይት መጠበቅን ታቆማለህ እና በዚያ መቀበል ውስጥ ኃይልህ ይመለሳል። የጎዱህ ሰዎች ዋጋህን መረዳት አያስፈልጋቸውም። አንተ ነህ ዋጋህን መረዳት ያለብህ። ያለ ቃል መናገር ትችላለህ። ችላ ያሉ ሰዎች ሁለተኛ እድል አያስፈልጋቸውም። ዝምታህ መልሳቸው ነው። ስለዚህ ያልተላኩ ደብዳቤዎችን መጻፍ አቁም። ፍጹም መልእክትን መለማመድ አቁም። ዝም በልና ዝምታህ የራስ ክብር እንደገና የሚተነፈስበት ቦታ ይሁን። አራተኛው ዝምታ ቃላትን ለመደበቅ የሚሞክሩትን ያጋልጣል። ዝም ስትል አንድ ኃይለኛ ነገር ይከሰታል። ጭምብሎቹ ይወድቃሉ። ቃላቱ ውብ ነገር ሊሆኑ ይችላሉ፣ ግን አታላይም ሊሆኑ ይችላሉ። ሰዎች ትክክል የሚመስለውን ይናገራሉ፣ መስማት የሚፈልጉትን ይናገራሉ። ማብራሪያዎችን፣ ማስረጃዎችን፣ ይቅርታዎችን ይጠቀማሉ። ግን ዝምታ አይዋሽም። የምትሰራው ነገር በጣም ስለሚጮህ የምትናገረውን መስማት አልችልም ይባላል እና የአንድ ሰው ባህሪ ለማየት ከሁሉ የተሻለው መንገድ ማውራት አቁሞ መመልከት ነው። ምክንያቱም ዝምታ ባርነት አይደለም፣ ታዛቢ ነው። ራስህን ማስረዳት ስታቆም ሰዎች እውነተኛ ባህሪያቸውን እንዲገልጹ እድል ትሰጣቸዋለህ እና መነኝ ያደርጉታል። በእውነት የሚያከብር ሰው መኖርህን ናፍቆ በእውነት ይደርስብሃል። ያጭበረበረ ሰው ይናደዳል ወይም ይደናገራል፣ ስህተት ስለሰራ ሳይሆን ቁጥጥር ስላጣ። አብዛኞቹ ሰዎች የማያውቁት ይህን ነው። ቃላት ቅዠትን መፍጠር ይችላሉ። ዝምታ እውነትን ይገልጻል። እነሱን መጋፈጥ አያስፈልግም። እነሱን መፈተሽ አያስፈልግም። ቃላትህን አንስተህ ተመልከት። ዝም ስትል ማን እንደሚመጣ ተመልከት። መስጠት ስታቆም ማን እንደሚጠፋ ተመልከት። ከአንተ ምላሽ ማግኘት ሲያቅታቸው እነማን እንደሚበሳጩ ተመልከት። የእውነት ጭካኔ የተሞላበት ነው፣ ግን አስፈላጊ ነው። አንዳንድ ጊዜ ዝምታ ከሺህ ግጭቶች በላይ ይጎዳል። ምክንያቱም ሰዎች ቃላትን ሊያባርሩ ይችላሉ፣ ግን አለመኖርህን ሊያባርሩት አይችሉም። አስተያየትህን ሊከራከሩ ይችላሉ፣ ግን መረጋጋትህን ሊከራከሩ አይችሉም። ዝም ስትል ቅዠታቸውን መመገብ ታቆማለህ። ስሜታዊ ጨዋታቸውን መጫወት ታቆማለህ። ቃላቶቻቸው ከድርጊቶች በላይ ትርጉም አላቸው ብለህ ማስመሰል ታቆማለህ እና የዚህ አይነት ዝምታ ግልጽነትን ያመጣልሃል። ከቃላት በላይ ስርዓቶችን ማመን ትጀምራለህ። ከማብራሪያ በላይ ጉልበትን ማመን ትጀምራለህ። የተነገረውን ሳይሆን እውነተኛውን ነገር ማድነቅ ትጀምራለህ። ያ ጀግንነት ነው። ቀዝቃዛ አይደለም፣ ግልጽ ነው። ሩቅ አይደለም፣ ማስተዋይ ነው። ስሜት አልባ አይደለም፣ በስሜት የተደራጀ ነው። ስለዚህ በሚቀጥለው ጊዜ አንድ ሰው ወደ ህይወትህ ለመመለስ ሲሞክር በፍጥነት ምላሽ አትስጥ፣ ታዛቢ ሁን። አምስተኛው ራስን አለማብራራት የከፍተኛው የራስ መተማመን መገለጫ ነው። እስኪ እውነቱን እንነጋገር። አንድ ሰው ሲያሳስትህ ይጎዳሃል። ራስን መከላከል ትፈልጋለህ። ያልሆንከውን ለማብራራት ትፈልጋለህ። እኔ አይደለሁም ማለት ትፈልጋለህ። በየጊዜው የአንተን ዋጋ፣ መልካምነት ወይም ታማኝነት ለአንድ ሰው ለማሳመን ስትሞክር ውስን ጊዜህንና ጉልበትህን በሌላ ሰው ፍርድ ላይ እያባከንክ ነው። ያ ኃይል ሳይሆን አለመተማመን ነው። ራሱን የማያብራራ ሰው ትዕቢተኛ አይደለም። ዓላማው ንጹህ መሆኑን ስለሚያውቅ ሰላማዊ ነው። ድርጊቶቹ የተሰለፉ ናቸው። ዋጋውን ለመረዳት ግድ በሌላቸው ሰዎች እንዲተረጎም አይፈልግም። ይህ የልዩነት ደረጃ ቀላል አይደለም፣
ቀዝቃዛ ትባላለህ። ራስ ወዳድ ተብለህ ትመደባለህ። ምናልባት በአንድ ወቅት ከአንተ ጋር ቅርበት የነበራቸውን ሰዎች እንኳን ታጣ ይሆናል። ግን ምን እንደሆነ ታውቃለህ? በአንተ ውስጥ ፈጽሞ እውነተኛውን አንተን ያላዩ ሰዎችን ማጣት ኪሳራ አይደለም። እሱ አሰላለፍ መቀየር ነው። ማንም ሊቀበለው የማይፈልገው እውነት ይሄ ነው። አብዛኞቹ ሰዎች አንተን ለመረዳት አይፈልጉም። እንዴት እንደምታይ መቆጣጠር ይፈልጋሉ እና ዝምታ ቅዠታቸውን ከሰበረ ይናደዳሉ። እየጎዳቸው ስለሆነ ሳይሆን ጨዋታቸውን መጫወት ስላቆምክ ነው። ማብራራት ስታቆም በጉልበት መምራት ትጀምራለህ። ርቀትህን ማጽደቅ ታቆማለህ። ለምን እንደሄድክ ማስረዳት ታቆማለህ። በቀላሉ ትሰራለህ እና በህይወትህ ውስጥ መሆን ያለባቸው ሰዎች ያንን ዝምታ ያለ ንዑስ ርዕሶች ይረዳሉ። ይህ ጉልበት ብርቅ ነው። ሰዎችን ምቾት ያሳጣል። ማጭበርበር አድራጊዎች ፍላጎት እንዲያጡ ያደርጋል። ጅል ሰዎች እንዲሄዱ ያደርጋል። ነገር ግን የሚቀሩት በጥልቅ ያከብሩሃል፣ ምክንያቱም ዋጋህን እንደማትቀንስ ያውቃሉ። ያ ጥንካሬ ዝምታ ነው። ጮክ ያለ አይደለም፣ ተስፋ የቆረጠ አይደለም፣ ድራማዊ አይደለም። ዝም ብሎ የተረጋጋ ስር የሰደደ የማይንቀሳቀስ ነው። ሰላምን ለመምረጥ ከማንም ማብራሪያ አይጠበቅብህም። ወሰንህ ትክክል መሆኑን ማንም ማሳመን አይጠበቅብህም። ዝምታ ሁሉንም ነገር አስቀድሞ በተናገረባቸው ቦታዎች ዋጋህን ወደ ክልሎች መናገር አያስፈልግም። ስድስተኛውና የመጨረሻው ዝምታህ የሚያስተምራቸው ትምህርት ነው። አንድ ሰው ሳይቆጣ ድራማ ሳይሰራ በቀላሉ በጸጥታ ሲሄድ ልዩ ኃይለኛ ነገር አለ። በሩን አትዘጋም። የመጨረሻውን ስሜታዊ መልእክት አትልክም። በቀላሉ ትሄዳለህ እና በዚያ ዝምታ አንድም ቃል ሊያስተምረው ያልቻለውን ትምህርት ታስተምራለህ። ከእውነታው ይልቅ በምናብ ብዙ ጊዜ እንሰቃያለን የሚባለውን አትርሳ። ይህ ጥቅስ እውነተኛ ስቃይ የሚጀምረው አእምሮ ዝምታን ደጋግሞ ማጫወት ሲጀምር እንደሆነ ያስታውሰናል። ምላሽ መስጠት ስታቆም ብቻቸውን ከሀሳባቸው ጋር ታጋፍጣቸዋለህ። ከጥፋታቸው ጋር ይፋጠጣሉ። እንዴት እንደያዝካቸው በማስታወስ ይረበሻሉ። መለያየትህ ከእንግዲህ ራሴን ላንቺ ማረጋገጥ አያስፈልገኝም፣ በማልከበርበት ቦታ አልቆይም ይላታል። ሰላም ከግንኙነት የበለጠ ዋጋ እንዳለው ተገንዝቤያለሁ። አብዛኞቹ ሰዎች የዚህን አይነት ጉልበት እንዴት መያዝ እንዳለባቸው አያውቁም። ለሚያለቅሱ፣ ለሚለምኑ፣ ለሚጮሁ፣ ለሚታገሉ ሰዎች የተለመዱ ናቸው። ግን ዝም ስትል ስሜታዊውን ጨዋታ መጫወት ታቆማለህ። በክብር ትወጣለህ እና ዝምታ ራሳቸውን እንዲጋፈጡ ያስገድዳቸዋል። እንድታሳድዳቸው ይጠብቃሉ። እንድትታገላቸው ይጠብቃሉ። እነሱ ጋር እንድትቆይ ይጠብቃሉ። እንድትመለስ ይጠብቃሉ። ግን አትመለስም እና ያ ከማንኛውም ክርክር በላይ ያስፈራቸዋል። ምክንያቱም በድንገት ተገንዝበውሃል። ከእንግዲህ ወደ ጉልበት መድረስ አይችሉም። የበላይነት የላቸውም። በእውነት ትሄዳለህ ብለው አላሰቡም። ያ ትምህርት የሚጀምር በቅጽበት ነው። ምክንያቱም ሰዎቹ ከቃላት አይማሩም፣ ከርቀት ይማራሉ። አክብሩኝ ብለህ ስትጮህ አይለወጡም። ሰላምህ ፈቃድ እንደማይፈልግ ትማራለህ። ሁሉም ሰው ማብራሪያ እንደማይገባው ትማራለህ። አንዳንዴ ዝምታ ጥንካሬ ብቻ ሳይሆን ፈውስ እንደሆነ ትማራለህ። በዝምታ ስትለይ ራስህን ከመርዛማ ባህሪያት ታስወግዳለህ። ህመምን መረዳት ከማይችሉ ሰዎች ፊት መድማት ታቆማለህ። ስለ ራስህ ነፍስ በጣም ስለምትጨነቅ ችላ በምትባልበት ቦታ ማስቀመጥ እንደማትፈልግ ትገነዘባለህ። ያ የጥንካሬ መሰረት ነው። ስለ ቅዝቃዜ አይደለም፣ ስለ ግልጽነት ነው። ስለ ፍቅር መለያየት አይደለም፣ ስለ ሁከት መለያየት ነው። ዝምታ ድክመት አይደለም፣ እሱ ቁጥጥር ነው። ከአንተ በታች በሆነ ነገር ላይ ጉልበትን አለማባከን ነው። መኖርህን ዋጋ ያለው መሆኑን ማወቅ የሚችል በራስ መተማመን ነው። ምላሽ ላለመስጠት በየጊዜው በምትመርጡበት ጊዜ ውስጣዊ ሰላምን ትገነባላችሁ። በየጊዜው በጸጥታ ስትሄዱ ለራስህ ዋጋ መስጠትን ትማራለህ። ውድ የሳቢሳ ቤተሰቦች የዛሬው ፕሮግራሜ ይህን ይመስላል። ለሳቢሳ ሚዲያ አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። መልካም ጊዜ